ሲቢኢ ሀገሬ ፊፋ 2026 የዓለም ዋንጫ የጥሎ ማለፍ ጨዋታ ዛሬ አይቮሪ ኮስት ከኖርዌይ በኖርዌይ አሸናፊነት እንደተመለከታችሁት ተጠናቋል። በነገራችን ላይ ክቡራን ተመልካቾቻችን ይህንን ዝግጅት ወደ እናንተ እንድናደርስ የኢትዮጵያ ንግድ ባንክ የታይትል ስፖንሰራችን ሆኖ ከኛ ጋር ስለሚሰራ እጅግ አድርገን እናመሰግናለን። አሊያንስ ስታር ቢዝነስ ግሩፕ፣ ኢትዮ ቴሌኮም፣ ዲኤች ገዳና ሲኖስቲል የዚህ ፕሮግራም አጋሮቻችን ናቸው። ስታር ፔይን ዛሬ ከእናንተ ጋር ኮኔክት እንድናደርግ ኪውአር ኮዱን አስቀምጠን ስለነበረና እናንተም ስለሞከራችሁት አብራችሁን ስለነበራችሁ ደስ ብሎናል። ስታር ፔይንም እጅግ አድርገን እናመሰግናለን። ወደ ጨዋታው የማጠናቀቂያ ትንታኔ እናልፋለን። ሁሉም አኩርፏል። ተመልካቾቻችን ዝም ካሉ እንዳደነግጡ፣ ያኮረፈ ሰው ይበዛዋል። አንዳንድ ሰው ደግሞ በግምት ተሳክቶለታል። ግን በዚህ መልኩ ባይሳካልኝ ይመርጥ ነበር። ያው አይቮሪ ኮስት 2-1 አሸንፋ ያዩ ግምት ቢሳካ ደስ ይለኝ ነበር። ከምን አንፃር ማለት ነው? ከጨዋታው አንፃር ነው ወይ? ከጨዋታው አንፃር አይቮሪ ኮስትንም እንደሚደግፍ ሰው ደስ ይለኝ ነው። ጨዋታው አይቮሪ ኮስት እና ትክክል ለመሆን ነው ግምቱን ገልብጣ ከሰጣው ከፍላጎት አይደለም። እኔ እንደውም ቅድሙ ደስ ይለኝ ነበር ከኦፍ ማይክ በዚህ መልኩ ነው ይጫወታሉ ለገምተ ነው ወይ ወለላ እንደ ያልከው ነው። እንደዚህ አልገመትኩም። እኔ እንደውም ገምተን ከወረድን በኋላ አየር ላይ ምን ማለት እንዳለብኝ ግራ ስለገባኝ ነው እንጂ የኔ ግምት ይሄ አልነበረም ስለው ነበር። እንደዚህ አልጠበቅኩም ነው። በጣም ከፍ ያለ ብልጫ ጫና ፈጥሮ የሚጫወት ምናምን ነበር የጠበቅኩት። ግን አይቮሪ ኮስት በጣም ጥሩ ነው የተጫወቱት። በጣም ጥሩ ከኳስ ጋር ጥሩ ነበሩ። አንዳንድ ሽግግሮች ላይ ግን በጣም በተለይ የኖርዌይን ዲፌንሲቭ ትራንዚሽን አይተህ ደግሞ የአይቮሪ ኮስትን ስትመለከት በጣም ልዩነት አላቸው። በፍጥነት ነው እነሱ አደገኛውን ቦታ መተው የሚዘጉት። ጊዜም አይሰጡም፣ እድልም አይሰጡም። የአይቮሪ ኮስት ከኳስ ውጭ የነበረው ነገር በጣም ያበሳጭ ነው። ከባዱ ነገር የሚመስለኝ የመጀመሪያ አጋማሽ ጎል ተቆጥሮባቸዋል። በጣም ፈጣን ቅያሪ አድርገዋል። አሰልጣኙ በጣም መደነቅ ያለበት ይመስለኛል። የመጀመሪያው ነገር አማድ ዲያሎ እንደዚህ አይነት በጣም ጥራት ያለው ተጫዋች በእንደዚህ አይነት ቁልፍ ጨዋታ ከተጣዋቂ ወንበር መነሳት ነበረበት ወይ ምናምን የሚያከራክር ነው። ምክንያቱም ከጉዳት ነፃ ከሆነ አይቮሪ ኮስት በስብስቧ ከያዘቻቸው ተጫዋቾች ብዙ እየተባለለት ካለው ዲዮመንዲ በብዙ ርቀት የሚበልጥ ተጫዋች ነው አማድ ዲያሎ። በጣም ጥራት አለው ተጫዋቹ። እዚህ ልክ ነው ወይ እሱ ሌላ ጉዳይ ሆኖ፣ ግን ሁለተኛው አጋማሽ ቶሎ ቀይሮ ማስገባቱ የቡድኑ ማጥቃት ላይ ህይወት የጨመረበት ይመስለኛል። ጥራት ጨምሮበታል። ይሄ ፍጥነቱን አላጡም። እዛ አካባቢ ለመድረስ ብዙ አልተቸገሩም። ፓሶቻቸው ጥሩ ናቸው። ግን ሶስተኛ ሜዳ ክፍል ላይ ቡድኑ አጥቶት የነበረውን የጥራት ደረጃ ከፍ አድርጎታል። ምን አይነት ጎል እንዳስቆጠረ ተመልክተናል። ይሄ የራሱን ቴክኒክ ተጠቅሞ ነው ጎሉን ያስቆጠረው። ድሪብሉ ጥሩ ነበረ። ከዛ በኋላ የመጣበትን አካላዊ ፈተና የተቋቋመበት እያንዳንዱ ውሳኔው በጣም ድንቅ የነበረበትን ጎል ያስቆጠረውና ከባዱ ነገር ለአይቮሪ ኮስት በዚህ ጨዋታ በጣም በጥብቅ መከላከል የሚጫወትና ማጥቃቱን በቁጥር እያነሰ ሲተገበር ስለነበረ ከባዱ ነገር ጎል ማስቆጠር ነበር ብዬ ነው ያሰብኩት። እኔ 1-0 ቢጠናቀቅ ብዙ ላይ አስገርመኝ ይችላል ነበር። አይቮሪ ኮስት ግን ጎሉን ካገኘች በኋላ ጨዋታው የሚመስለው አይቮሪ ኮስት ደግማ ሁለተኛ ጎል የምታስቆጠር ነው የሚመስለው። ጎል የተቆጠረባቸው መንገድ በጣም ሊያበሳጫቸው ይገባል። ምንም እዚህ ጎሉ በተቆጠረበት እንቅስቃሴ ሳጥን ውስጥ ብቸኛ የዛ እንቅስቃሴ አደገኛ ሰው አርሊንግ ብሮት ሃላንድ። የእንቅስቃሴው ብቻ ሳይሆን የሳጥን አደገኛ ሰው ነው ሲጀመር ሰውየው። ግን የዚህኛው እንቅስቃሴ ደግሞ ሌላ ትኩረትሽን የሚወስድ ሌላ መከላከል ትኩረት የሚሰርቁ ነገሮች አሉ ሳጥን ውስጥ የሚደረጉ ሌሎች እንቅስቃሴዎች። አንድም የአይቮሪ ኮስትን ተከላካዮች ትኩረት የሚሰርቅ ተጫዋች ሳጥን ውስጥ አልነበረም በኖርዌይ በኩል። ምንም አይነት እድል ልትሰጪው የማይገባው አደገኛውን ሰውዬ ብቻውን ትተውታል። በምን ምክንያት ኮሶኑ ያን ፖዚሽን እንደለቀቀ በጣም ነው የሚያበሳጨው። ሶስተኛ ሆኖ ተደርጎ ነው የሮጠው። ሶስተኛ ሰው ሆኖ ነው ለሃላንድ ያን ቦታ የተወለት። እዚህ መከላከል አስቀድሞ እንቅስቃሴው እዛ ጋር ከመምጣቱ በፊት ተከላካዮች ያለውን ሁኔታ ኦብዘርቭ ማድረግ ይጠበቅባቸው። ምንድነው ከጀርባ ያለው ስጋት ምን አለ? ይሄን ማየት ችሎ ቢሆን የኮሶኑ አላስፈላጊ ወደፊት ሄዶ እዛ ከጓደኞቹ ጋር የፈጠረው ጫና ለሃላንድ ምቾት አይሰጠውም ነበር። ጥቂት ምቾት ደግሞ ጎል እንዳይቆጠረበት ያደርጋልና የተቆጠረባቸው ጎል የበለጠ ወደ ቀጣዩ ዙር እንዳልፉ ያደረጋቸው ይመስለኛል። እኔ ያለ ጎል ጨዋታው እድሜ ቢኖረው ኖሮ
ጎል ለማስቆጠር ቅርብ የነበረችው አይቮሪ ኮስት ናት ያለ ጥርጥር። ፔናልቲ የሚመስል እንቅስቃሴ ፔፔ ውስጥ እግሩ የተመታ የሚመስል እንቅስቃሴ አይተናል። መልሶ እንኳን ቪዲዮ ያላየው ነበሩ ከአንድ ለአንዱም በኋላ በአይቮሪ ኮስት በኩል በጣም ጥራት ያላቸው እንቅስቃሴዎች ግን ይሄ አንድ ለአንድ ከሆኑ በኋላ የበለጠ ኦርጋናይዝድ መሆን ነበረባቸው ብዬ ነው የማስበው። ጌሙን ይዞ መቆየት ከኳስ ጋር ጥሩ ናቸው፣ ተረጋግተው ጌሙን ይዞ መቆየት ነበረባቸውና ትንሽ ስሜታዊ የሆኑ ይመስላል በአይቮሪ ኮስት በኩል። አሳዛኝ ሌላ የአፍሪካ ወዳቂ ቡድን ነው ዛሬ የተመለከትነው። አማድ ዲያሎ ግን ከገባ በኋላ በጨዋታ የፈጠረው ተጽዕኖ በጣም ድንቅ ነው። አንድ ጎል ላይን ክሊራንስ አሳይቶናል። እኔ እንደ ጎል ነው የምቆጥረው። በጣም ጨዋታውን የሚገል ሁለተኛ ጎል እንዳይቆጠር ከመስመር ላይ ያወጣውን ኳስ ተመልክተናል። ያስቆጠረውን ጎል አይተናል። በጣም ግብ ጠባቂውን ልናድንቅ የምንገደድበት አደገኛ የቅጣት ምት፣ ጨዋታውን ሊመልስ የሚችል አደገኛ የቅጣት ምትም ሲመታ ተመልክተናልና አሳዛኝ ወዳቂ ነው አይቮሪ ኮስት ማለት ነው። እንግዲህ ከዘጠኙ ሁለቱን ሸኝተናል፣ አንድ ነው የያዝነው። የኮች ሱፍም እንዳረፈ ነው። የአፍሪካ ቲሞች ሲያሸንፉ ሱፍ እየለበሰ ሊመጣ ቀድ ነበረውና አንዱ አርፏል ዛሬ። ቅድም ስንደረደር እንግዲህ አንድ ንግግር ተውሼ ነበር አይደል? እርግጥ የሆኑ ነገሮች አሉ በህይወት ውስጥ የማይቀሩ ሞትና ግብር። አሁን ሶስተኛ ነገር ልጨምር ነው። ግብር አበዛብን። አሁን ሶስተኛ ነገር እንጨምራ። ሃላንድ ጎል ያስቆጥራል የማይቀር ነገር ነው። ኤኒሃው ቅድም ምናልባት በተለየ ኮንቴክስት ነበር ይሄን መግቢያ ላይ ያነሳሁት። ኮች ግን ያልከፈልከው ስጋት ላይ ነው ሲጣራል። ከአይቮሪ ኮስት አንፃር ላይ ከተጠበቀው ውጭ ሆኖ ሊያሸንፍ ይችላል በሚል ነበር። ጨዋታው ላይ ግራም ያጋባይ ነገር ነው የተፈጠረው። ፋዬ ኡላይን ካስወጣ በኋላ ወደ 4-2-3-1 ተቀይሮ አማድን እንደ 10 ቁጥር ሊጠቀመው ሞክሯል። እና ለምንድን ነው ብዙ ጊዜ እንግዲህ አሰልጣኞች ይሄ ያልተሰበረ ነገር አጠገን ይባላል አይደል? የመጀመሪያው የበቀደሙም ጨዋታ ላይ ስናይ በጣም የሰራለት ይመስል ነበር በመጀመሪያው አጋማሽ። በሁለተኛው አጋማሽ እንግዲህ ምን እንደተፈጠረ አናውቅም። ቅያሬዎች አደረገ። እንግዲህ የጤና ጉዳይ ከሆነ አላውቅም። ምናልባት ቅድም ያው አማድ የጤና ጉዳይማ ቢሆን አሁን መጫወት ይችላል። አይ ጀርባውን ይዞ ምናምን ነገር ሲወድቅ ያየነው ለጥንቃቄ ተብሎ እዛ ጨዋታ ላይ ምናምን ከሆነ ስሜት ይሰጠኛል። አለበለዚያ ግን የበቀደሙም ጨዋታ ላይ በመጀመሪያው አጋማሽ የሰራለትን ነገር በሁለተኛው አጋማሽ አልተጠቀመም። እና ደግሞ የመጀመሪያው አጋማሽ ላይ የሰራልሽን ነገር በቀደም በሁለተኛው አጋማሽ ያለመጠቀምሽ ጥያቄ ሆኖ እንዳለ እዚህኛውም ጨዋታ ላይ ተመሳሳይ በሆነ መንገድ ለምሳሌ አማድና ፔፔ እዛ የቀይ መስመር ላይ ሮቴት እያደረጉ ሲጫወቱ የሚፈጥሩት ግራ መጋባት ለተጋጣሚው አለ። ሁለቱም ድሪብል ማድረግ የሚችሉ በጠባብ ቦታ መቀባበልና መፍጠር የሚችሉ ተጫዋቾች ናቸው። ስለዚህ ይሄንን ኮምቢኔሽን ኖርዌይን ለመፈተን ይጠቀሙበት ነበርና አማድን ወደ ሜዳ ለማስገባትም በጣም ዘግይቷልና ቀይሮት ካስገባውና በ4-2-3-1 ለመጫወት ከሞከረ በኋላ ሚሊም ሲል እንደነበረው በጣም በተለየ ማጥቃት በተለየ ጥንካሬ ኖርዌይ ላይ ጫና ለመፍጠር ሲሞክሩ አይተናል። ይሄንን ያደረጉት ሲከላከሉና ጎል የተቆጠረበት መንገድ ኮሶኑ እንደዚህ አይነት ሩጫ ማድረግ አልነበረበትም። ምክንያቱም ሃላንድ ሳጥን ውስጥ ሁሉ ጊዜ የማያቋርጥ ፕሬዘንስ ስለሆነ ማለት ነው። እሱ ትልቅ ስህተት ነው። ከዛ በተረፈ ግን እንደ ብሔራዊ ቡድን የተጫወቱበት መንገድ እንደ ብሔራዊ ቡድን ኖርዌይን የፈተኑበት መንገድ ወይ ደግሞ እዚህ ርቀት ድረስ መምጣታቸው በጣም የሚያስደንቅ ነው እና በትንንሽ አጀስትመንቶች ትልልቅ ነገር ማድረግ የሚያስችል ብሔራዊ ቡድን ለከርሞ መገንባት እንደሚያስችል እና አሁን እንደው ቁጭት ካልሆነ በስተቀረ ማድረግ ባለመቻላቸው ወይ ደግሞ እንደው ከአቅም በታች ስለሆኑ እያዘኑ አቀርቅረው የሚሄዱበት የተለየ ምክንያት የለም። አንድ ከጨዋታው በፊት ምናልባት ያነሳነው ሌላ ነገር ቅድም እንደ ጥንካሬና እንደ ድካም ስናነሳ የኮት ዲቮር የአይቮሪ ኮስት ብሔራዊ ቡድን አንደኛው ችግር በሎ ብሎክ የሚጫወት ቡድን ሲገጥመው ያንን የማስከፈት ችግር አለበት ስንል ነበር። አሁን እንደው ኖርዌይ ይሄ በሎ ብሎክ ለመጫወት ወይ ደግሞ አፈግፍጎ ለመጫወት ተሰርቶ ወይ ደግሞ እንደዛ ባለ አፕሮች መጥቶ ሳይሆን በፍጥነት ለማጥቃት ሲሄዱ አይቮሪ ኮስቶች ደግሞ የመልሶ ማጥቃት አማራጮች ይይዙና በሁለቱ መስመሮች ያጠቋቸዋል። የሪከቨሪ ሩጫቸው በጣም ግሩም ነው። ኖርዌዮች በጣም በቶሎ ይመጡባቸውና ያ የመልሶ ማጥቃት አጋጣሚ 4-4 5-5 እንዳይሆን ያደርጉታል።
እነሱ በቁጥር ይገደባሉ፣ ኖርዌዮች ግን ይበዛሉ። ስለዚህ ባይ ዲፎልት ሳጥኑ አካባቢ ሲደርሱ ሎ ብሎክ ሆነባቸው ማለት ነው። ለሳጥኑ የቀረበ የኖርዌይ ብሔራዊ ቡድን ነው የሚያገኙት። በዛ ምክንያት አማድ እስኪገባና ድሪብሎቹን ፈጣን ንክኪዎቹን እስኪጠቀም ድረስ እጭቅ ያለው የኖርዌይ የተከላካይ መስመር ላይ በተገቢው መንገድ መፍጠር አቅቷቸው ነበር። ሌላ ግን ከዚህ ጨዋታ ከተቆጩበት የሚመስለኝ ነገር 14 የማዕዘን ምት መተዋል እና 14 የማዕዘን ምት ሲመቱ እንግዲህ አሁን ይሄ ቶርናመንቱ ላይ ካሉ ረጅም ቡድኖች አንደኛው እና ለእንደዚህ አይነት ነገር ነው የተሰራው እና ከ14ቱ ምናልባት አንዱን ወይ ሁለቱን ሊሆን ይችላል አጭር ሲጀምሩ የምታየው በጣም በተደጋጋሚ ሳጥን ውስጥ ኳስ ሊያሻሙ ይሞክሩ ነበር እና ምናልባት እነዚህን የማዕዘን ምቶች በተለየ መንገድ ሊጠቀሙ ሞክረው ቢሆን ኖሮ ጥሩ ነበር ብዬ አስባለሁ። በኖርዌይ ብሔራዊ ቡድን በኩል ግን እንግዲህ ሃላንድ በመጀመሪያ ዓለም ዋንጫ 5 ጎሎች ያስቆጥሯል። እንግዲህ በ53 ጨዋታ ገደማ 60 ጎል ምናምን ብዙ ነው። ቅድም እንዳልኩሽ እርግጥ ነው በቃ ሃላንድ ካለ ጎል ሊያስቆጥር ይችላል። ግን እንዳጠረው ኮሽ ደንግጧል። ግብሩን እንደገና ነው ግን ምንድነው የኖርዌይ ብሔራዊ ቡድን የተጫወተበት መንገድ ልክ አሁን ይሄ መጀመሪያ አካባቢ ማጣሪያውን ከዛ ደግሞ ምድቡ ላይ ሲጫወት ያየንበት የሆነ አይነት ኤክሰለንስ አለ። የአይቮሪ ኮስት ጌም ፕላን የኖርዌይ ብሔራዊ ቡድን ልክ ነው እድሎች ነበሯቸው። ኖርዌዮች ላይ ጨዋታውን ሊጨርሱ የሚችሉባቸው እድሎች ነበሯቸው የመጀመሪያውንም ጎል ካስቆጠሩ በኋላ ግን በጣም በብዙ መንገድ ከዚህ ጠንከር ያለ ብሔራዊ ቡድን ሊፈትናቸው እንደሚችል ወይ ደግሞ ይሄ በጣም ረጅም ርቀት የሚሄድ ጉዳይ እንደው ስናነሳው ከነበረው ጥራት ጋር በተወሰነ መልኩ እንዲጠየቅ አድርጉ። ያው አዩም ሚኒሻም ያለውን ነገር አብዛኛውን ነገር ነካክተውታል። በእኔ በኩል ያየሁት ምንድነው አይቮሪ ኮስት ፈርስት ሃፍ ላይ በነበረው እንቅስቃሴ ትንሽ አነስ ብሎብኝ ነበር። ከገመት ነው በታች ነው የተንቀሳቀሰው ማለት ይቻላል። እንደተባለው ኖርዌይ ሁለተኛ ጎል ማስቆጠር የሚችሉበት እድል ነበራቸው ከረፍት በፊት። ከረፍት በኋላ ግን ቶታሊ የተለየ አይቮሪ ኮስት ነው ያየነው። በጣም ጫና ፈጥሮ ለመጫወት ሞክሯል። በተለይ ከቅያሪዎቹ በኋላ እና መዲያሎ ከገባ በኋላ ያረጋቸው የነበረው እንቅስቃሴዎች በመስመር ላይ ወደ ውስጥ ገብቶ ብዙ እድሎችን ለመፍጠር ሞክረዋል። በሙከራም ቢሆን አሁን ስታቱን ሳየው የተሻለ ኦን ታርጌት ሙከራ የነበራቸው እነሱ ናቸው። እነዚህ ኖርዌይ ከ3ቱ ሙከራ 2ቱን ወደ ጎል መቀየር ችለዋል። ስንናገር እንደነበረው መጀመሪያ ላይ የኖርዌይ ምናልባት 60 ወይ 70% ጉልበት ማለት ሃላንድ ነው ስንል ነበር እና ጎሉ በተቆጠረበት ሰዓት ላይ ላይክ 3ቱም ቦል ኦሪየንትድ የሆነ አከላከል ነበር ማለት ኳሱን ብቻ እንጂ ዙሪያቸው ያለውን ነገር የመቃኘት ነገር አልነበረም። ኳሱን ወደ ያዘው ወደ ጠባብ አንግል ወዳለው ተጫዋች ለ3 ሆነው ነው የሄዱት። እዚህ ሃላንድን የሚያክል ትልቅ ንብረት ባዶ ሜዳ ላይ የሰውነት የነሱ ቢሆን ጥሩ እዚህ በቀላሉ ነው የገባባቸው። በኖርዌይ በኩል ግን ቀደም ኦፍ ታርጌት እያወራን ነበር፣ ኦፍ ማይክ እያወራን ነበር። ታርጌት ላይ ነው ያለው። ጎሉ በተቆጠረበት ሰዓት ላይ ሁለተኛው ጎል በተለይ ሲቆጠር ማለት ሰከንድ አሲስት ያደረገው ከአሲስቱ በፊት የነበረው ኦስካር ቦብ ለበርግ በጣም የሚደንቅ አካሄድ ነው የሄዱት። በኦልሞስት 20-25 ሜትር የሚሆን ፔኔትሬሽን ፓስ አንጣቂ ኳስ ነው የሰጠው። እንደዚህ አይነት ለዛ ስፔስ የሚሮጥ ሰው መገኘቱ ያንን አይቶ ደግሞ ስኬታማ ፓስ ማቀበሉ ጎል እንዲያገቡ እድሉን ፈጥሮላቸዋል ማለት ይቻላል። ስላይስ ነው ያረጋቸው። በአይቮሪ ኮስት በኩል ያየሁት ለሽንፈታቸው ወይንም ደግሞ ትራንዚሽን ላይ በቀላሉ የጎል እድል እንዳይፈጥሩ ይገድባቸው የነበረው ነገር በመሃል ሜዳ ያሏቸው የተጫዋቾች ውቅር በጣም ዝግተኞች ናቸው እና ከመከላከል ወደ ማጥቃት የሚያደርጉትን ትራንዚሽን በጣም ስሎ እንደሆነ ያደርገዋል እና ምናልባት ፊት ላይ ያሉት ፔፔም ዲያሎም ኦር ዳያመንድም እነሱ ገብተው ግን ከዚህ ከመሃል ሜዳ ድጋፍ አያገኙም ነበር። ከዛ ይልቅ የኖርዌይ ተጫዋቾች መልሰው ለመደራጀት በቀላሉ እድሉን ያገኙ ነበርና ያን ፔኔትሬት ለማድረግ ተቸግረዋል። በእኔ በኩል ምናልባት እንደው ቪዲዮ ቢኖር በድጋሚ ብናየው ይመቸኝ የነበረው በትክክል ፔፔ ፔናልቲ ውስጥ ተነክቷል የሚል እምነት አለ። ሜቢ እንግዲህ አንዳንድ ነገሮች አሁን ይሄ ልክ ተመሳሳይ ኳስ
ኤርሊንግ ሃላንድ ላይ ቢሆን መነጋገሪያ ሊሆን ይችላል። መታየት እንትን ኤንዌይስ ቅድም አዩ እንዳለው ለአይቨሪ ኮስት አትሊስት አንድ ጥሩ ነገር ነው። ኖርዌይ በጣም ትልቅ የተወራለት ቲም ነው፣ ትልቅ ቡድን ነው። ከግዙፍ ቲም ጋር ነው የተገናኙት። በዚህ ደረጃ ኒውትራላይዝ ማድረግ ከነሱ ጋር ኮምፒት አድርገው 16 ውስጥ ለመግባት ቀርበው ነበር ማለት ይቻላል። ሶ ይሄ ጥሩ ስንቅ ነው የሚሆናቸው ብዬ ነው የማስበው። ኮንፊደንስ ነው የሚሆነው። የጥሎ ማለፍ ምን ትዝ ሲለኝ ነው መሰለ ፈገግ ያልኩት አሁን ከብራዚል ጋር አይደል የሚገናኙት ከገብርኤል ጋር የለመዱትን ነገር እንግዲህ ይሄ መወዛሰብ ሊመጣ ነውና የአይቨሪ ኮስት ብሔራዊ ቡድን ብቻ ሳይሆን ግን እኔ የሳውዝ አፍሪካን ብሔራዊ ቡድን ጨምሮ 9 ቁጥር ያው 9 ቁጥር የዓለም እግር ኳስ ችግር ሆኗል በአሁኑ ሰዓት፣ ግን ተመሳሳይ ችግር ነው እያየን ያለው። አይብንሻ ግን እኛ አንዴ ናሽናል ቲም ላይ ሆነን ከኤልሻዳይ ቪዲዮ አናሊስቱ ጋር አንዳንድ ሳሚ ዶክተር ሳሚ ከሳይኮሎጂስት ጋር ሆነን እናወራለን እና ምንድነው የምናወራው እስቲ የተጫዋች ወርክሾፕ ጋራዥ እንፍጠርልና ለምሳሌ አሁን ሃላንድን የተሻለ ሌላ ሰው ለማድረግ ቆይ ቴክኒካል እንትኑ ከሮናልዲኖ ላይ እንውሰድለት፣ የማሰብ ምናምኑ ከከሌ ላይ እንውሰድ፣ ከአንገት በላይ እንትና እንግጠምለት ምናምን ብለን የሆነ ሰው እንፈጥራለን። ኢማጂነሪ ማለት ነው። እና አሁን ለሳውዝ አፍሪካ ቲም የሚያስፈልገው ከአንገት በላይ የሆነ ሰርጀሪ ነው። በኔ የሆነ ፊት ላይ ያለ ሰው ብትገጥምላቸው ጌሙን ከመቆጣጠር ጋር መከላከል ላይ ያላቸው በኋላ ላይ ያመጡት ዲሲፕሊን ፕሮሰስ የሚያደርጉበት መንገድ እድል የሚፈጥሩበት መንገድ የትልቅ ቡድን ነው፣ ግን ከፊት የላቸውም። በተመሳሳይ ደግሞ የአይቨሪ ኮስት ፕሮብሌም ደግሞ የሚመስለኝ መሀከል ሜዳቸው ላይ ኢነርጂ ያለው ሰው ወደፊት መሄድ አጥቂዎቹን ቶሎ መቀላቀል የሚችል አሁን ዛሬ ስናይ እንደነበረው ኦዲጋርድ እዚህ አይተ ነው በኋላ ፋይናል እንትኑ ላይ ምናልባት ፋይናል ተቹ ላይ መዘግየቱ ምናምኖች እንጂ ፋይናል ተቹ ላይ ከነበረ ክፍተት ውጪ ብዙ ቀላቀል ነበርና እንዲህ አይነት ነገር ኢምፕሩቭ ቢያደርጉ ጥሩ ፍራንኬስም ሆነ ዛምቧንጊሳ ተመሳሳይ ሲያደርጉ አላየንም። በጣም ቀርፈፍ ብሎ ነው ሲጫወቱ የነበር። ግን እኔ ተቀይሮ የገባው ኤሊ ዋሂን ጨምሮ ምንም አይነት ፕሮግሬሲቭ ሩጫ የሚሞክሩ አይደሉም። ፕሮግሬሲቭ ፓስን እኮ ትክክል የሚያደርገው ፕሮግሬሲቭ የሚያስገድድ ሰው ነው። አሁን የኦስካር ቦብን ፓስ ያነሳን ነበር። ኦስካር ቦብ ከጀርባ ትክክለኛ ሩጫ ሚሮጥ ሰው ባይኖር የሱ ፓስ ይባክናል። ስለዚህ ይህንን ፓስ ስኬታማ ያደረገለት ያለ ኳስ ከጀርባ የሮጠው ልጅ ነው። ለዛም የተመቸ አይነት እንቅስቃሴ በተለይ በሳጥኑ ትይዩ ለዛ ህይወት ያለው እንቅስቃሴ አላየሁም በሁለቱም 9 ቁጥሮች። ኤሊ ዋሂም ገብቶ ከኳስ ጋር ያለ ኳስም ምንም አይነት አስተዋጽኦ የሌለው ተጫዋች ሆኖ ምናልባት የሆነ ፋውል ላይ ለመደባደብ ተሳትፏል። የተመለከትኩት እሱ ላይ ነውና የሃላንድ አይነት ተጫዋቾች ግን እንደዚህ አይነት እንቅስቃሴውን ያነቡታል። የሌሉ ይመስላሉ ሜዳ ላይ ቀደም አሁን ከጨዋታው በፊት አንድ ያነሳሁት ነገር እንቅስቃሴ አያቆምም ሃላንድ። አሁን ሃላንድ ነው የተለየ በቃ ሙቭመንቱ የሚቆም አይነት አለ አብረ ስለዚህ ትደክማለህ፣ ከዛ ደግሞ ትኩረትህም እሱ ላይ በቃ 90 ደቂቃ ሌላ በጣም የተደነቁበት ነገር አዩ። አሁን ምናልባት ለኳስ ቅርብ የሆኑ ሰዎች ይህንን ነገር በደንብ ይረዱታል። ፕላስ ደግሞ ተመልካቾችም ደግሞ ተደጋጋሚ ጊዜ አይተውታል ብዬ መናገር እችላለሁ። አሁን የምናገረው ነገር ማለት ነው ከመስመር ላይ የሚመጡ ኳሶችን ይሄ በጣም የሚገርም ያመድ ያለው የግል ጥረቱ ተጠቅሞ ስኮር ያደረገው ኳስ ነው። ሶ ኤርሊንግ ሃላንድ ጎሉን ሲያገባው ቀላል ይመስላል ለተመልካች በጣም ቀላል ጎል ነው ያገባው። ግን ብዙ ከመስመር እንደዚህ የሚመጡ ኳሶች በብረት ላይ ሲወጡ አይቻለሁ። ሁሌ ነው የሚወጡት። ኦልሞስት 70% ምናምን እንደዚህ አይነት ኳሶች ከመስመር ወደ ሴንተር ይደረጉና ከዚህ በስፒድ ሮጦ የሚመጣ ሰው ወደ ላይ ይለቃቸዋል። ሶ ይሄንን አስታውሳለሁ ተጫዋች እያለሁ ነው ካሳሁን ተካ ወንጂ ላይ ተመሳሳይ ነገር እንደዚህ ያደርገን ነበር። ከመስመር ተሰለፉ ብሎ ከመስመር ላይ እንደዚህ ኳስ እየሰጠ እየሮጥን እኛ እንሞክራለን። እኔ ተከተል ይሞክራል ሁላችን ወደ ላይ ነው የምንሰቅለውና መጨረሻ ላይ አየንና ሁላችንም ኦኬ ሲምፕል ቀላል ነው የሚመስለው።
ጠራንና ለምንድን ነው የምትስቱት አለ። አልገባንም። ነጥሮብን ነው እንላለን ምናምን ነው እንላለን። ፋይናሊ ምን አለን? ከዚህ ኳሱ የሚመጣበት ስፒድ አለ፣ ተጫዋቹ ደግሞ ከዚህ የሚሮጥበት ስፒድ አለ። ሁለቱ ሲገናኙ ኳሱን ወደ ላይ እንዲነሳ መነካት ከሚገባው በላይ። ስለዚህ የሚሻለው ምንድነው አለን? ከእንደዚህ መስመር የሚመጣን ኳስ ልክ እንደ ቴብል ቴኒስ ላይ ሰምበዲ ስማች ሲመጣ ቀጣዩ ሰው ምንድነው የሚያደርገው? ብሎክ ነው የሚያደርገው። እዚህ ኤርሊንግ ሃላንድ ተመሳሳይ ነገር ነው ያደረገው። ልክ የኮንትሮል አይነት ነገር ይዞት ነው። ኦፍ ኮርስ ኳሱ በጣም ብዙ የጠበቀ አይደለም። ያም ቢሆን ግን በቀላሉ የሚበቃውን ኃይል ነው እንደውም ሊጨምር ለመንቀሳቀስ ነገር ሞክሮ የደረሳል መሰለኝ ስለሆነ ነው ያደረገው። ኤንዌይስ ፍራቻዬ ምንድነው በዚህ በአንድ ሰው ላይ የሚንጠለጠል ቲም ተመልከት። አሁን እንዴት አድርጎ እንዴት የተዘረዘረ መከላከል እንደሆነ ግን ተመልከት። ሴንተር ባኮቹ ሲጀመር አደገኛውን ቦታ ከመሸፈን ይልቅ አሁን ፔኔትሬት የተደረገበትን ቦታ ከመሸፈን ይልቅ ወደ ሃፍ ስፔስ ጠርዝ ወደዚህ ይወጣል። ዩሲ መሀከሉን እዛ ሲምፕሊ ለቀውታልና ተመልከት። ሳጥን ውስጥ ማን ስጋት አለ ለዚህ እንቅስቃሴና? ፍራንኬሲም ዘግይቷል። በዚህ ኬሲም አመንትቶ ነው ወደ ሃላንድ የሮጠው። ተመልከት፣ 3 ሰው ነው ወደሱ የሄደው። ሰው በዚህ ሁኔታ ለሃላንድ አይደለም ለሰላምን ቢደርሳት የምትምረው አይመስለኝም። ሰው አይቮሪ ኮስት ያው አሳዛኝ ተሸናፊ ነው። ያው እኔም ሃላንድም እናስቆጥረው ነበር ይመስለኛል። ስሜን በጋራ ለመጥራት ስለፈለኩኝ ነው። መልካም እንግዲህ ቅድም እንዳልኩት ሳውዝ አፍሪካ እና አይቮሪ ኮስትን የኛ የምንላቸውን ሸኝተናል። ሞሮኮን ይዘናል። ኮች ቀጣዮቹን ጨዋታዎች ደግሞ በቀጣይ ጊዜ እናነሳለን። የኛ ለማድረግ መጥታችሁ ይጠበቃል። እሺ ኮች ነው ከተሰናበተሽ በኋላ ሁሉ ታግለን ያሰናበትን እንደነገርኩ ነው። ከሁጎ ብሩስ ጋር በግል ኮሚኒኬት የሚያደርግ ስለሚመስለኝ ሀሳቡን ሁሉ ይጋራው ስለነበረ ነው ኦፍ ደ ሪከርድም የነበረው ነገር። መልካም ጨርሰናል አይደል? እሺ ተመልካቾቻችን አብራችሁን ስላመሻችሁ በጣም አድርገን እናመሰግናለን። ይህንን ዝግጅት ወደ እናንተ እንድናደርስ የኢትዮጵያ ንግድ ባንክ፣ አሊያንስ ስታር ቢዝነስ ግሩፕ፣ ዲኤች ገዳ እና ሲኖ ስቲል እንዲሁም ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን። እንዲሁም ስታር ፔይ ዛሬ ከኛ ጋር ስለነበረ በጣም አድርገን እናመሰግናለን። ተመልካቾቻችን አብራችሁን ስላመሻችሁ እናንተንም እጅግ አድርጌ አመሰግናለሁኝ። ሌሎች የሀገሬ ቴሌቪዥን ፕሮግራሞች ይቀጥላሉ።